ሰላም እንደምናምሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ። በትግራይ በ2018 ዓመተ ምህረት በመጀመሪያ ዙር 74000 ሄክታር መሬት በመስኖ ለማልማት አቅዶ እየሰራ መሆኑን የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታወቀም። ይሁን እንጂ በትግራይ ላይ አሁን ያለው ከፍተኛ የነዳጅ እጥረት ለመስኖ ልማት ስራዎችን እንቅፋት በመሆኑ የፌዴራል መንግስት እንዲሁም የጊዜያዊ አስተዳደሩ እጥረቱን ለመፍታት ጥረት እንዲያደርጉ ቢሮው ጥሪ አቅርቧል። ፍሬወት ወልደመድህን ዝርዝር አላት። የግብርና ምርትና ምርታማነትን ለማሳደግ እንዲሁም የማህበረሰቡ የምግብ ዋስትናን ለማረጋገጥ ትኩረት ከተሰጠባቸው ስራዎች አንዱ የመስኖ ልማት ነው። በትግራይም ከዚህ ቀደም ጥቅም ላይ ያልዋሉ ሰፋፊ ማሳዎችን አርሶ አደሩና ወጣቶችን በማደራጀት አሁን ላይ በመስኖ ማልማት ጀምረዋል። የትግራይ ግብርናና የተፈጥሮ ሀብት ቢሮ በዚህ ዓመት በመጀመሪያ ዙር 74000 ሄክታር መሬት በመስኖ ለማልማት እቅድ በማውጣት ከዞን እስከ ወረዳ ካሉ የዘርፉ ባለሙያዎች ጋር በመቀናጀት እየተሰራ እንዳለ የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ ዶክተር አለም ብርሃን ሀሪፈዩ ተናግረዋል። ዘንድሮ 74000 ሄክታር መሬት በመስኖ ይለማል ብለን ነው ታሳቢ የምናደርገው። ይሄ በዋናነት በአንደኛ ዙር የምናለማው ነው የሚሆነው። ይሁን እንጂ የተወሰነ ሄክታርም በክረምት የሚለማ አለ ኤንድ በኋላም ደግሞ ከመድገም ጋር ተያይዞም የሚለማበት ሁኔታ ነው ያለው። ስለሆነም ይህንን አቺቭ ለማድረግ አንደኛ እቅድ አዘጋጅተናል። ሁለተኛ ይህንን እቅድ ለባለሙያዎችና አመራሮች ኮሙኒኬት አድርገናል። ሶስተኛ ለዚህ እንቅስቃሴ የሚውል የመዳበሪያ አቅርቦትም ሰፕላይ ያደረግንበት ሁኔታ ነው ያለው። አራተኛ የተጀመረ የተግባር እንቅስቃሴም አሉ። አምስተኛ በዋናነት ከነዳጅ ጋር ተያይዞ ያለውን ችግር ለመስኖ ልማት እንቅስቃሴያችን በጣም ከፍተኛ ጉዳት እያደረሰ ያለበት ሁኔታ ነው ያለው። ዶክተር አለም ብርሃን አክለውም በትግራይ ላይ አሁን ላይ ያለው ከፍተኛ የነዳጅ እጥረት ምርትን ከመሰብሰብና የመስኖ ልማት ስራዎችን ለማከናወን ትልቅ እንቅፋት እየሆነ እንዳለ በመግለጽ ለግብርና ዘርፉ ልዩ ትኩረት መስጠት ይገባል ሲሉም ተናግረዋል። አሁን ያለውን የነዳጅ እጥረት በዋናነት ምርቱ ከመሰብሰብ ጋር ተያይዘው የሜካናይዜሽን ቴክኖሎጂዎች እንዳንጠቀም ከፍተኛ ጉዳት እያደረሰ ያለበት ሁኔታ ነው ያለው። በሁለተኛ ደረጃ ደግሞ የመስኖ ስራችንን በከፍተኛ ደረጃ እንዳንወስደው ወይም ደግሞ አርሶ አደሩ ወደዚህ ስራ እንዳይገባ ብቻ ሳይሆን የገባም ቢኮዝ ኦፍ የነዳጅ እጥረት የምርቱን ሁኔታ አደጋ ላይ ያለበት ሁኔታ ነው ያለው ማለት ነው። ወደ መስኖ እንዲገባና ምርቱ እንዲሰበስብ ዘንድ በዚህ እንቅስቃሴም ውሃ ሊፍት እንዲያደርግ ማሽነሪ እንዲጠቀም ሌሎች ቴክኖሎጂዎችን እንዲጠቀም ነዳጅ በጣም የሚያስፈልግበት ሁኔታ ስላለ ለዚህ ስፔሲፊካሊ ልዩ ትኩረት ተሰጥቶ እሱን መሰረት ያደረገ የነዳጅ አቅርቦት ከሌለ ግን ህብረተሰቡ ችግር ላይ የሚደርስበት ሁኔታ ነው እየተፈጠረ ያለው። የግብርና ልማት የህልውና ጉዳይ ነው ያሉት ኃላፊው፣ ስለሆነም የትግራይ ግብርናን ለመደገፍ የፌዴራል መንግስት የግብርና ሚኒስቴር እንዲሁም የጊዜያዊ አስተዳደሩ የልዩ ልዩ ትኩረት በመስጠት ሊሰሩበት ይገባል ሲሉም ጥሪ አቅርበዋል። ኢኮኖሚ ልማት የግብርና ልማት ጉዳይ በዋናነት የህልውና ጉዳይ ነው። አርሶ አደሩ ማልማት ካልቻለ ወደ ስራ መግባት ካልቻለ በዋናነት የከተማውም አጠቃላይ የህብረተሰቡ ኑሮም ከፍተኛ ጉዳት ሊደርስበት የሚችል ሁኔታ ነው ያለው። ህብረተሰቡ ልማት ላይ አልዋለም፣ የልማት እንቅስቃሴ አልሰራም ማለት ደግሞ በዋናነት ሰላም የለም ማለት ነው። ስለዚህ ግብርና የማልማት የመዝራት አለመዝራት ጉዳይ ወይም የመብላት አለመብላት ጉዳይ ብቻ ሳይሆን በዋናነት ለሰላም መሰረታዊ ግብአት ስለሆነ ይህንን ታሳቢ ያደረገ ትኩረትና ይህንን ታሳቢ ያደረገ የሎጂስቲክ ድጋፍ ሊደረግበት የሚገባ ሴክተር ስለሆነም የፌደራል መንግስት ግብርና ሚኒስቴርም የጊዜያዊ አስተዳደሩ መንግስትም በዋናነት የግብርናው ሴክተር ለመደገፍ ባለሙያዎችን የሚንቀሳቀሱበት የነዳጅ አቅርቦት ሰፕላይ ወይም መደገፍ ይገባቸዋል። ወጣት ወልደ ብርሃን ብርሃኑ ዩኒቨርሲቲ ገብቶ በተመረቀበት ሙያ ተቀጥሮ ስራ ለመስራት ከመፈለግ ይልቅ ተወልዶ ባደገበት የአካባቢ ያለውን ሀብት ግምት ውስጥ በማስገባት በወተት ልማት ስራ ተሰማርቶ የሚገኝ ወጣት ነው። ወጣቱ ባንዲት የተመረጠች ላም የጀመራትን የወተት ተዋጽኦ ልማት አሁን ላይ ከራስ አልፎ ሌሎችን የስራ እድል በመፍጠርና በቀን 120 ሊትር ወተት ለገበያ በማቅረብ ውጤታማ ስራ እየሰራ መሆኑን ይገልጻል። የዚህን ወጣት የስራ ተነሳሽነት ተስፋይ ታደሰ አዘጋጅቶታል። ስለ ሻጎስ ያቀርባል። ወጣት ወልደ ብርሃን ብርሃኑ በትግራይ ደቡባዊ ዞን እምባላጀ ወረዳ አጸላ ቀበሌ ኗሪ ሲሆን በ2008 ዓመተ ምህረት በ23000 ብር የወተት ላም በመግዛት የጀመረው ስራ ውጤታማ አድርጎኛል ሲል ይገልጻል። አፕላይድ ባዮሎጂ ዶክተር ማርቆስ ዩኒቨርሲቲ ማለት
በባዮሎጂ አፕላይድ ዲግሪ ከደብረ ማርቆስ ዩኒቨርሲቲ የተሻለ ውጤት አስመዝግቤ ነው የተመረኩት። በቀጥታ የመንግስት ስራ መቀጠር የለብኝም የራሴ ስራ ነው መጀመሪያ ያለብኝ ብዬ በ2008 ዓ.ም በ23,000 ብር የወተት ላም ገዝቼ ጀመርኩኝ። ወተትን ትተህ የተወለዱትን ሳይጨምር ላሚቷ ብቻ አሁን ላይ 500,000 ብር ታወጣለች። ወንዶችን ሽጬ የ11 ላሞችን ወተት በመሸጥ እየተዳደርኩኝ ነው። ላሞቹ 3 ሚሊዮን ብር ዋጋ ያወጣሉ። ከዚህ በተጨማሪ በእርሻ ስራ ተሰማርቻለሁ። 1.2 ሚሊዮን ብር ወጪ አድርጌ የመስኖ ስራ ላይ ተሰማርቻለሁ። አሁን ላይ 15 የወተት ላሞች እንዳሉት የገለጸው ወጣት ወልደ ብርሃን ከ5 ላሞች በየቀኑ ቢያንስ እስከ 120 ሊትር ወተት ለገበያ እንደሚያቀርብ ያስረዳል። አና 100 ሊትር በራሴው ትራንስፖርት በሰራተኞች ነው የወተት ሽያጭ አገልግሎት የምሰጠው። 1 ሊትር 100 ብር ነው የምሸጠው። በወር 32,000 ብር ለሰራተኞች እከፍላለሁ። ወጣት ወልደ ብርሃን ብርሃኑ በጀመረው የወተት አቅርቦት የስራ ዕድል ተጠቃሚ የሆነው ወጣት ጋሻ መኳንንት በበኩሉም በዘርፉ ሰርቶ ባገኘው ተሞክሮ በቀጣይ የራሱን ስራ ለመጀመር መዘጋጀቱን ገልጿል። ቀጣል ማያውም ዚ ለረለሁ ጣም ጽቡቅ ስራ እየተሰራ ያለው ስራ በጣም ጥሩና ውጤታማ በመሆኑ እኔም የራሴ ጀምሬ ኑሬን ለማሻሻል እጥራለሁ ብዬ አቅጃለሁ። በወር 4,000 ብር እየተከፈለኝ ነው። በቅርቡ ጭማሪ ይደረግልኛል። በዚህ ደስተኛ በሆንም ዋናው ነገር የራሴን መጀመር ነው። አሁን 4 በጎች አሉኝ። በቀበሌው 211 የተመረጡ የወተት ላም ዝርያዎች እንደሚገኙ የገለጸችው የአጸላ ቀበሌ እንስሳት ሀብት ባለሙያ አበሩ ተስፋይ ወጣቶችና አርሶ አደሮችን ያካተተ 118 ተጠቃሚዎች መኖራቸውን ታስረዳለች። ግድል ንሕግዝ ለና ይማህና በአካባቢው የእንስሳት ቀለብ ማግኘት የሚችሉበት እንስሳት በማዳቀል ላይ በተለየ መልኩ እናማክራቸዋለን፣ እንደግፋቸዋለን። ወተት በማከፋፈል በኩልም ያሉትን ክፍተቶች ታይተው መፍትሄ እንዲያገኙ ክትትል እናደርጋለን። የእምባላጀ ወረዳ የቁጠባ ዘርፍ ምክትል ኃላፊ አቶ ንጉስ ኪሮስ የወተት ምርት ላይ የተሰማሩ ወገኖች ያነሱት የገበያ ትስስር ጥያቄ መልስ እንዲያገኝ እየተሰራ መሆኑን አስረድተዋል። ወረዳ ከባቢ ላብሽህን 470 ዛኽላ እንደ ወረዳ ወደ 1470 የሚሆኑ ተሻሽሎ የተዳቀሉ የወተት ላሞች አሉ። በ21 ማህበራት የተደራጁ ሲሆን በማጨው የወተት ማቀነባበሪያ ፋብሪካ ተከፍቷል። ይህ በጣም ትልቅ እድል ነው። ከእርሻና ገጠር ልማት ቢሮ ጋር በመነጋገር ትኩረት ተሰጥቶት በማህበር የተደራጁት የወተት አቅራቢዎች የገበያ ትስስር እንዲፈጠርላቸው እየተሰራ ይገኛል። በዓለም አቀፍ ደረጃ የሚካሄዱ መድረኮች ሴቶችን ያገለሉ መሆናቸውን የተባበሩት መንግስታት ሪፖርት ያመለክታል። የዓለም አቀፍ ደረጃ በሚካሄዱ ጦርነቶችና ግጭቶች ዋነኛ ሰለባ የሆኑትን ሴቶች ያገለለ የሰላም ሂደት ስኬታማነት ተግዳሮት እንደሆነበትም የተባበሩት መንግስታት የሴቶች ዘርፍ ገልጿል። በዚህ ዙሪያ ብርዛፍ ገብረ ጻድቃን ትንታኔ ያላት Women in crisis and face greater risk. እንደ ፈረንጆች አቆጣጠር በ2024 ዓለም ለሴት ልጅ ፈታኝ እንደነበረች በቁጥር የተደገፈ ሪፖርት ያቀረቡት በተባበሩት መንግስታት የሴቶች ፖሊሲ ዳይሬክተር ሳራ ሄንሪክስ በአንድ ዓመት ውስጥ ብቻ 676 ሚሊዮን የዓለማችን ሴቶች በ50 ኪሎ ሜትር ርቀት ጦርነትና ግጭት ማስተናገዳቸውን አስረድተዋል። ላለፉት 30 ዓመታት ጦርነት፣ መፈናቀል፣ ስደትና ግጭቶች እየተባባሱ በመምጣታቸው ሴቶችም የዚህ ዋና ሰለባ መሆናቸው ያስረዱት ኃላፊዋ ግጭቶችን በውይይት ለመፍታት በሚካሄዱ መድረኮች ሴቶችን ያገለሉ በመሆናቸው ይህንን ጉዳይ ዓለም ልታስብበት እንደሚገባም አስምረውበታል። Civilian casualties amongst women and children in conflict have quadrupled, a statistic that is deeply sobering. እንደ ፈረንጆቹ አቆጣጠር ከ2020 ጀምሮ በዓለማችን ጦርነትና ግጭቶች በ4 እጥፍ ጨምረዋል። ጦርነቶቹ ብዙ ሞትና መፈናቀልን አስከትለዋል። የሚያሳዝነው ግን የጦርነቱ ተሳታፊ ያልሆኑ ሴቶች ላይ ሆን ተብሎ የሚደረገው ወንጀል ነው። የሴት ልጅ አካል የጦር መሳሪያ ሲሆን ተስተውሏል። በሰላም ሂደትም የደረሰባቸው በደል እንዳይናገሩም መድረክ አይሰጣቸውም። በ2 ዓመታት ውስጥ ብቻ ጾታዊ ጥቃትና ጾታን መሰረት ያደረጉ ትንኮሳዎች 78 በመቶ መጨመሩንና ሴቶች ከባድ ዋጋ እየከፈሉ መሆናቸውን ሳራ ሄንድሪክስ አክለው ገልጸዋል። The world is indeed still choosing war over women. ተግባራዊ ማድረግ እንጂ ቃል መግባት ብቻ እንደማያስፈልግ የገለጹት በተባበሩት መንግስታት የሴቶች ጉዳይ ዳይሬክተር ሲሚ ባሆስ በ25 ዓመታት እንዲተገበር ተይዞ የነበረውን ሴቶችን የማብቃት እቅድ በገንዘብ እጦትና ድጋፍ ማነስ ተግባራዊ መሆን አለመቻሉን ጠቅሰዋል። Women and girls' rights are under attack. The spaces for women's voices are shrinking. በተደጋጋሚ በሚካሄዱት ጦርነቶች ምክንያት ሴቶች ለጥቃት ተጋልጠዋል።
በቤጂንግ ዲክላሬሽን የተያዘውን ሴቶችን የማብቃት እቅድ ተጥሶ በየጊዜው ወደ ኋላ እየተመለስን ነው። ሴቶችን የማብቃት ፕሮግራም ባለመሳካቱ በብዙ መስፈርቶች ወደ ኋላ እየተመለስን እንዳለን ሁሉም ሊገነዘበው ይገባል። በሴቶች ላይ የከፋ ጾታዊ ጥቃት የተፈጸመባቸው ዓመታት ተብለው ከሰፈሩት እንደ አውሮፓውያኑ አቆጣጠር 2020 ወይም በ2013 ዓ.ም ያወሱት በተባበሩት መንግስታት የስርዓተ ጾታ ዳይሬክተር ፕራሚሊ ፓተን በትግራይ በተካሄደው አውዳሚ ጦርነት ወቅት የጄኖሳይድ ኃይሎች ጾታዊ ጥቃት እንደ ጦር መሳሪያ ይጠቀሙበት እንደነበር አረጋግጠዋል። In the remote mountainous regions of north and central Tigray, women and girls are being subjected to sexual violence with a level of cruelty beyond comprehension. ከ2013 እስከ 2015 ዓ.ም በትግራይ ላይ በተካሄደው አውዳሚ ጦርነት በትግራይ ህዝብ ላይ በተፈጸመው ጄኖሳይድ በትግራይ ሴቶች ላይ የከፋ ግፍ መፈጸሙን ከተባበሩት መንግስታት ሪፖርት ጋር የሚመሳሰል ሪፖርት ያቀረበው የትግራይ ጄኖሳይድ ጥናት ኮሚሽን ከ166 ሺህ በላይ የትግራይ ሴቶች ላይ አሰቃቂ ጾታዊ ጥቃትና ጾታን መሰረት ያደረጉ ወንጀሎች መፈጸማቸው ይፋ አድርገዋል። በትግራይ ደረጃ የትግራይ ሴቶች ለደረሰባቸው እጅግ አሰቃቂ ግፍ ለማሻር የተወሰደ እርምጃ አለመኖሩን ያስረዱት የትግራይ ጄኖሳይድ ጥናት ኮሚሽን ኮሚሽነር የማነ ዝራይ የጥቃቱ ሰለባ ሁለንተናዊ መሻርና ማገገም የሚያገኙበትን አሰራር እንዲኖርም ጥሪ አቅርበዋል። ቀዳማይ ዘውጻናዩ ሪፖርቱን ከም ተዘራህሞ በባለፈው ያወጣነው ሪፖርትም እንደሚያመላክተው በመቶ ሺዎች የሚቆጠሩ የትግራይ ሴቶች ያሰቃቂ ጾታዊ ጥቃት ሰለባ ሆነዋል። ከነዚህም 20 በመቶ እንኳን አይሆኑም ሕክምና አገልግሎት ያገኙት። ከነዚህ ሕክምና ካገኙት ጭምር ብዙ ችግር ነው ያለው። ሕክምና ካገኙት ከ20 በመቶ 6 በመቶዎቹ ለኤችአይቪ በሽታ ተጋልጠዋል። አንዲት እናት የቤተሰብ አምድ ናት። ቤተሰብ ደግሞ የአንድ ህዝብ መሰረት ነው። ታዲያ በዚህ ጉዳይ ያለውን ችግር ለመፍታት ትኩረት ሰጥተን መስራት ነበረብን። ከሌሎች ውድመቶችና ጥቃቶች ይህን ብቻ በመውሰድ ልንሰራበት ይገባ ነበር። ይህ ብቻ ለከፋ ማህበራዊ ኢኮኖሚያዊ ቀውስ እያስገባን ነው። ወደፊትም ያለውን አደጋ እያየነው እንሄዳለን። በ1990ዎቹ ሴቶች በዓለም ደረጃ የሚያሳትፍ የሰላም ሂደት ለመተግበር እንደ አውሮፓውያኑ አቆጣጠር በ2000 የተባበሩት መንግስታት ያወጣው የብቃትና የተሳትፎ አሰራር አስመልክቶ የተባበሩት መንግስታት ባቀረበው ሪፖርት በቤጂንግ አዋጅ የሚታወቀውን ሂደት እንደ መተግበር የዓለም መሪዎች ጦርነት መምረጣቸው ያመላክታል ብለዋል። በትግራይ ሴቶች ላይ የተፈጸመው ጄኖሳይድ አሁንም ድረስ የተለያዩ ዓለማችን መገናኛ ብዙሃን ርዕሰ ጉዳይ የሆነ ያለ ጉዳይ ሲሆን ሰሞኑን ዘ ሪፖርተር፣ ታይምስ መጋዚንን ጨምሮ የተለያዩ ዓለም አቀፍ ሚዲያዎች ርዕሰ ጉዳይ የሆነ ይገኛል። የትግራይ ሴቶች የዓለም አቀፍ ማህበረሰብ አካል እንደመሆናቸው መጠን የሚገባቸውን ትኩረት አጥተው በጄኖሳይድ ኃይሎች እጅግ አሰቃቂና ዘግናኝ ግፍ ማስተናገዳቸው የተሰነዱ መረጃዎች ያመለክታሉ። የትግራይ ሴቶች ከቁስላቸው መሻር የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር እንዲሁም በየደረጃው ያሉ የሚመለከታቸው አካላት የቤት ስራ መሆኑን በመገንዘብ ሁሉም ተገቢውን ትኩረት ሊሰጡት እንደሚገባም ተገልጿል። ገበን ተፈጸመና ስለዝኾነ ካብኡ ንላዕልውን ክንከይድ ዓለም አቀፍ ወንጀል ስለተፈጸመብን የበለጠ መስራት አለብን። ከፕሪቶሪያዊ ሰላም ስምምነት በዘለለ ጭምር መስራት ይጠበቅብናል። ሆኖም ግን የዘንድሮው ዓለም አቀፍ የነጭ ሪባን ቀን የትግራይ የጾታዊ ጥቃት ሰለባ የሆኑ ሴቶችን ጩኸትና ሮሮ ሰሚ ባጣበትና ፍትህ ባልተረጋገጠበት ሁኔታ ሆነው ቀኑ እየተከበረ ይገኛል። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞቻችን ጋር ሰላም